ሌላ እውነቴን ነው የነገርኩሽ ቃል በእናትሽ ልቀቂኝ። እየሰማሽኝ ነው? አለምንሽም ከዳግም ጋር ተመሳጥረሽ ነው ክፍል የገባሽው። ምን አስበሽ ነው? ምን አቅደሽ ነው? ማረባ ሰው በእናት አስበለዋል። ብቻ ግን በድል ተወተነዋል። በጣም ነው ደስ ያለኝ። እኔ የምለው ግን ምን ተፈጥሮ ነው ጥላ የወጣችሁ? ታሰራኛለች። ባልቀድማት ቀድማኝ ነበር። ቃልዬ እንግዲህ እቅዶቿ ሁሉ ፈርሶባታል። ባይሉም መጥቶ ሰፕራይዝ አድርጓታል። ጓደኛዋንም እንግዲህ ልታስገድል ሞክራ ነበረ። ሆኖም ትጠቅመኛለች በማለት ትቷታል ማለት ነው። እሱም የቃልዬ ያለችበትን ነገር ሁሉ እንድትነግረኝ ነው ብሎ ትቷታል። እንግዲህ እሷም ወደ ቤት ተመልሳለች። ብሌንም እንግዲህ ፋይሉን ወስዳ ወጥታለች ማለት ነው። በአሁን ላይ ቃልዬ ያልሆነ ነገር ውስጥ ገብታለች ማለት ነው። እንግዲህ ዳግምን ልስመው እያለች ነበረ ክፍሉ የተጠናቀቀው። ዳግምንም እንግዲህ ዳግም ይገፈትራትና ይጥላታል። ከዛም በኋላ እሷም እንዴት ነው በስሜቴ እንደዚህ የምትጫወተው? ክፍል ድረስ ነይ ብለኸኝ መጥቼ አንተ ምን አይነት ሰው ብትሆን ነው? ትንሽ እንኳን አታስብም እንዴ? እኔ ስትደውልልኝ ምን እንዳሰብኩኝ ታውቃለህ ወይ? እንዴት በስሜቴ ትጫወታለህ? በማለት እጅግ ተናዳ እየሮጠች ወጥታ ነበረ። እሱም በቃ በሌላ ትደርሳለች ብሎ ይቅርታ ብዙ ነገር ብያላት ለማስቆም ቢሞክርም ግን እሷን ለመቆም አልቻለችም። ከዛን የሆነ ነገርማ ተመናጣችሁ ነው ከብሌን ጋር ተመካክራችሁ ነው እንደዚህ ያደረጋችሁ የሆነ ነገር አስባችሁ እንጂ ሌላ ነገር አይደለም። ስለዚህ ምንድን ነው ያሰባችሁትስ? ምንድን ነው እያደረጋችሁ ያላችሁት? ብላ እንግዲህ ወደ ሳሎን እየሮጠች ትገባለች። ስትገባም ሳሎን ላይ ማንም አልነበረም። ከዛን አንቺ ለካ ከዳጊ ጋር ተመካክራችሁ ነው እንዴ ክፍሌ ነው ያለሽው? ምን አስበሽ ነው ክፍሌ የገባሽው? በማለት ሮጣ ወደ ክፍሏ ትገባለች። እሷም ሮጣ ወደ ክፍሏ እንደገባች እንግዲህ ስታየው ቤት እያጸዳች ነው። ምን ልትሆኚ ነው ክፍሌ እየገባሽው? ክፍሌማ እንደዚሁ አይደለም መግባት ያለብሽ። እኔ አልወጣም ስልሽ ሄደሽ ዳጊ ጋር አስደውለሽ ከዛን አስወጣሽኝ፣ ከዛን ገባሽ። ምንድነው ልትወስጂ ከዚህ ክፍልስ የፈለግሽው? ምንድነው የፈለጋችሁት ከኔ? በማለት እንግዲህ ወጥሯት ይዛታለች ማለት ነው። እኔ ስለምንም የማውቀው ነገር የለም፣ ስለምታወሪው ነገር እኔ ምንም የወሰድኩብሽም ነገር የለም። እንደምታይ ቤት እያጸዳው ነው ያለሁት ብትላትም እንደዚህ እንደምታዩት እንግዲህ ለተወሰነ ሰዓት እንቅ አድርጓ ይዟት ከዛም በኋላ እንግዲህ በይ አሁን ኮተትሽን ሰብስበሽ ሂጂ አንቺ ገረድ በማለት እንግዲህ ታመናጭቃትና ከሰደበቻትና ልትወጣም ካለች በኋላ ደግሞ ፈትሽሽ ነው የምትወጩ በማለት እንግዲህ ታስደነግጣታለች። እሷም እንግዲህ ሙሉ ፍተሻ ታደርግላትና ከቤት ውጪልኝ ብላ ታስወጣታለች። እሷ ያኔ ልክ ሳሎን ላይ ቡትኩት ስትል እሷን ፍሌሹን ጭና ጨርሳ የምታስቀምጥበት ቦታ ስለጠፋት ቃልዬም እንደማትተዋት ስላወቀች በፌስታል ቋጥራ ውሃ ውስጥ ነበር እየከተተችውና ከዛን እንግዲህ ዳግምም እንደምታዩት ሚስቱ እየወለደች እንዳለች ያህል ተጨንቆ በጣም እየተንቆራጠጠ ምጥ ይዞት ነበረ። ሆኖም እንግዲህ ብሌን በድሉ ተወጥታ ትመጣለች። እንግዲህ ወስጄዋለሁ ብላ ትለዋለች። እሱም ከሰጠችው በኋላ ግን ምን ተፈጥሮ ነው ከቃልዬ ጋር ቶሎ የወጣችው ብሎ ስትለው ተደናበረ። ግን ምንም ሊነግራት አልቻለም። በቃ አሁን ስጭኝና ሄጄ ሁሉንም ነገር ላስተካክል ብሎ እንግዲህ ሄዶም ይሰጠዋል ፍሌሹን ማለት ነው። ካሁን ወዲህ እናቴ አጠገብ ጋር እንዳትደርስ በማለት በማስጠንቀቂያ ይሰጠዋል። እሱም እንግዲህ እናቱ ጋር ይሄዳል። ዛሬ ለእናቴ መንገር አለብኝ ብሎ እናትየውም ፀጉሯን እያበጠረች ነበረ። ከዛም በኋላ እንዲህ እንደ አዲስ ሰው ለምን ታንኳኳለህ? ቤትህ እኮ ነው ለምንድን ነው የማትገባው? በማለት እንግዲህ ትለዋለች ማለት ነው። እሷም እንደዛ
ካለችው በኋላ ፀጉሩን መስራት እንደሚችል ይነግራታል ማለት ነው። እሷም እንግዲህ ያንን በነገራት ሰዓት ምንድን ነው እሱ በማለት ነው እንግዲህ ትጠይቀዋለች ማለት ነው። ያንንም እንደዛ ባደረገችበት ሰዓት እንግዲህ እሷም ወደዛ ፀጉሯን እየሰራች በነበረችበት ሰዓት እኔ እኮ ብሌንጂን የሚያክል ልጅ አድርሼ ይኸውና እዚህ ጋር ደግሞ ፀጉሬን እየሰራው ነው ስትል እኔ እሰራሻለሁ በማለት ሲል እናትህ ታድላ በማለት እንግዲህ ከዛ እናትህ ላይ ነው ወይ የለመድከው ብላ ስትለውም አይ እናቴ ላይ እኮ አይደለም ከእናቴ ጋር አላደኩም ብላ ስትል ይቅርታ በስሜት እንትን አልኩ በማለት ይቅርታም ትጠይቀውና እንግዲህ ያንንም ይቅርታ ካደረገላት በኋላ እንግዲህ እሱንም በይቅርታ ይተላለፋሉ ማለት ነው። ይቅርታ እኔም እሰራልሻለሁ ከብሌን የበለጠ ይላታል። እሱም እሺ በማለት እንግዲህ ፀጉሯን እየሰራ እያለቀሰ ከዛን እናቱን እንዳገኘ ይነግራታል። ግን እናቴን አግኝቻታለሁ፣ እናቴን ግን እንዳገኘዋት አልነገርኳትም በማለት እንግዲህ ይነግራታል። እሷም ለምንድን ነው ያልነገርኳት ብላ ስትለው እንግዲህ እሱን የሚበቀለው ሰው ስላለ ያልነገራት እና በዛ አይነት መሰረቱ ትነግረዋለች ማለት ነው። እና እሷን ለመጠበቅ ብዬ ነው እሷን እንዳይገሉብኝ ፈርቼ ነው በማለትም ሲነግራት እንደዛ ከሆነ ጥሩ አድርገሃል፣ ጥሩ ነው ያደረግከው፣ የእናትህ ናፍቆት ሳይሆን ስለ እናትህ ጤንነት ነው የምትጨነቀው በማለት እንግዲህ ስለ እናቱ ጤንነት እንዳሰበ ይነግራታል። እሷም እያበረታታችሁ እኔ እኮ ልነግራት ነበረ ብሎ ሲላት አለመንገሬ ታዲያ ጥሩ ነው እንዴ በማለትም ሲጠይቃት አዎ በጣም ጥሩ ነው የእናትህ ጤንነት የምትጠብቅ ከሆነ ብለዋለች። እንግዲህ እሷ መሆኗን አላወቀችም። እንግዲህ ያንንም በድል እንደተወጣ እንደነገራት በዚህ አይነት መልኩ እናትየውን እያወራ ነበረ። ሆኖም እንግዲህ ሰላምም ወደ ባይሉ ጋር ሄዳ ነበረ። ባይሉ ጋር ከሄደች በኋላ እንግዲህ ያለውን ነገር ትነግረዋለች። የቤቱን ፋይል ልታስተላልፍ እንደሆነ ትነግረዋለች ማለት ነው። እና እንደዛ እየተመላለሱ ነው ብላ ስትነግረው ባይሉ እጅግ ይደነግጣል። እንዴት ሆኖ ነው ይሄ ነገር ሊሆን የሚችለው? ለምንድን ነው እንዴት ሊሆን ይችላል? እኔ በገዛ እጄ ይሄ ሁሉ ነገር አድርጌማ ለእሷ እንድታደርግ አልፈልግም እያለ እንግዲህ ባይሉ ለተወሰነ ሰዓት ስትጠራው እንኳን አይሰማም ነበረ። በዛ አይነት መሰረት ድረስ ምንም ነገር እየሰማት አልነበረም ማለት ነው። እሷም እየጠራችው ሳይሰማት ሲቀር እንግዲህ ምን ሆነሃል ብላ ያለውን ከምትመጣበት ትነግረዋለች። እና ደግሞ ረፍት ላደርግ ከልቤ ነው አንተ ረፍት ስትለው በቃ እኔ አሁን ልወጣ ስለሆነ እኔ ሚዛን ማቃቸው ሰዎች ስላሉ እኔ ጨርስሻለሁ፣ አንቺ ምን መመላለስ አይጠበቅብሽም ብሎ ይላታል። እሷም እሺ ወንድሜ ብላ ትመጣለች ማለት ነው። እሷም እንግዲህ ወደ ቤት እንደመጣች ቃልዬ እንግዲህ ቡና ፍቼ እጠብቃታለሁ ብላ ነበረ። እሷም እንግዲህ ቡናውን ሳታፈላ ትጠብቃታለች ማለት ነው። እሷም እንግዲህ ቡናውን አላፈላችም ነበረ። እሷም ቡናውን ሳታፈላ ብሌን ታፈላለች። ከዛን አንቺ ሰላም ፊት ለመወረድ የምታደርጊ ነገር ምንድን ነው እያለች እንግዲህ እንደተለመደው እየሰደበቻት ነበረ። ከዛም በኋላ እኔ ፎቶ ልጅ ገብተሽ ስትቀሪ ጊዜ የተውሽ መስሎኝ ነው ይቅርታ ብላ ትላታለች። የምን ይቅርታ ነው አንቺ በቃ ሁሉ ጊዜ ለመወደድ የምታደርጊ ነገር ነው በማለት እንግዲህ ትላታለች። እሷም አይ እኔ እንደዛ አስቤ አይደለም ብትላትም እሷም አስበሽበት ነው እንደዚህ እያደረግሽ ያለሽው ብላ ትላታለች። ከዛም በዛው እንግዲህ ሰላም መጣች ስትላት ከቡናው ላይ እንድትነሳ ታደርግና ቃልዬ ታፈላዋለች ማለት ነው። ቃልዬ በምታፈላውበት ሰዓት እንግዲህ ሰላም ትመጣለች። ሰላም ስትመጣ እናቴ ጥሩ ሰዓት ላይ ነው የመጣችው ብላ ትላታለች። እሷም ዛሬ እንግዲህ ልብ ገዝተሻል ብላ ትላታለች ማለት ነው።
እሷም ልብ ገዝተሻል ብላ ስትላት በቃ ደስ ብላት ምናምን ቡናውን ቀርታ ትሰጣታለች ማለት ነው። ቡናውንም እንግዲህ ቀርታ እንደሰጠቻት እሷም ቡናውን ቀርታ እንደሰጠቻት ከዛም በኋላ እንግዲህ እናትየዋም ልብ ገዝተሻል ካለቻት በኋላ የሄድሽበት ጉዳይ እንዴት ሆነልሽ በማለት ትጠይቃታለች። እሷ የሄድኩበት ጉዳይ አልተሳካልኝም፣ ስብሰባ እያሉ እያዘገዩኝ ነው ያሉ። ስለዚህ እንዴት እንደምሆን እኔ እንጃ እንዴት እንደማደርግ ብላ ስትላት በቃ ማሚ ችግር የለውም ነገ አብረን ሄደን እናስተካክላለን ብላ ስትላት አይ አሁንማ አጎትሽ ሊፈታ ነው፣ አጎትሽ ሁሉንም ነገር አስተካክላለሁ ብሏል ትላታለች። እሷም እጅግ ትደነግጣለች ማለት ነው። ከዛን እሷ ሄዳ ለማስተካከል ነበር የፈለገችው። እንግዲህ እንደዚህ ስትላት ደንግጣ ትገኛለች ተደናብራ ማለት ነው። እንግዲህ በስተመጨረሻም ያው ዳጊም እናቱን እንደዛ እያደረገ እንባዎቹ በዓይኖቹ እየመጡ ቢሆንም ያው ፍሌሹንም ተቀብለዋታል። እሷ አሁን አውላላ ሜዳ ላይ ቀርታለች ማለት ነው። ሆኖም እንግዲህ እሷም እንደዛው በማድረግ እንትን ትላለች ያለውን ነገር ማለት ነው። ከዛም በኋላ በር ይንኳኳል። በርም ሲንኳኳ እንዳያችሁት እኔ የዚህ ቤት ሰራተኛ አይደለሁም የዚህ ቤት ልጅ ነኝ፣ ግን እኔ እንደ ገረድ 10 በር ከፍታለሁ ያለች እንግዲህ እየተናደደች ሄዷ በሩን ትከፍታለች ማለት ነው። በሩ ስትከፍት እንግዲህ ሰርፕራይዝ ነው የሆነችው። ባይሉ ከእስር ቤት ወጥቷል ማለት ነው። እንግዲህ ባይሉ ከእስር ቤት ወጥቷል። ፋይሎቿን እንዳለ ብሌን ወስዳ ለልጁ ሰጥተዋለች። ካዲያ ይሄ ሁሉ ነገሮች እየተበላሹ ነው። ጓደኛዋም ደግሞ ልታስገድላት እንደሆነ አውቃለች ማለት ነው። በዚህ አይነት መሰረት ውስጥ ነው የምትገኘው አሁን ላይ እና እንግዲህ በአጠቃላዩ ዛሬ ቃልዬ በጣም ችግር ውስጥ ገብታለች ማለት ነው። ከምትጠብቀው በላይ ሆኖባታል። አሁን ላይ መጀመሪያ ተሳካልኝ ብላ እንግዲህ በጣም ደስ ብሏት ነበረ። ዛሬ ላይ በዚህ አይነት መልኩ ሆኗል ማለት ነው። እናንተም እስቲ ኮሜንት ላይ አስተያየታችሁን አስቀምጡ። ባይሉን ስታይ እንግዲህ በጣም ደንግጣለች። እንዴት አድርጎ እንደሚያስተካከል ባይሉ እንግዲህ የሞተችውን ሴትዮ ተነስተው ጠብቀዋለች። ምን እንደሚሆን ቀጣይ ላይ እናያለን። መልካም ቆይታ